አሁን እንዲህ በላቸው አላሉህም? እስቲ ንገረኝ። በራስህ ነው ሁሉ ነገር የምትነግረው የምትለን አይደለም አይደል እኮ። ይሄ ማለት እኮ ደህና አይደለህም ማለት ነው። አንተ በፊት ግን ሰው እኔ እንኳን አብራም እስቲ ጊዜ ስጠን፣ ብዙ ነገር አለ። ጊዜ ስጠን እስቲ ከኛም ጋር ደግሞ ሁንና ጊዜ ስጠን። እሺ አላሳይ። ይሄኛው ማለት ነው። ይሄኛው ቲክቶክ አካውንት ሰብስክራይብ ታውቃለህ? አብራ አታውቅም አይደል? የራስ ቲክቶክ ላይ ተጠቅመህ ታውቃለህ? አሁን ላይ እየለቀቅክ አይደለም፣ እየጠቀምክም አይደለም። ገባህ አይደለ? ቪዲዮ ግን አሁን ለምሳሌ ይሄንን ያው አየኸው። ይሄ ማለት አንተ ከልጅ ጋር የምታሳልፈው ጊዜ ነው እንጂ ለአንተ ሩታ ህይወትህ ትሁን ሄርሜላ ህይወትህ ትሁን እሱ የራስ ምርጫ። ከዚህ በፊት ካስታወስክ ነግሬህ ነበር ወንድሜ። እኔ ያንተ ሳቅና ደስታ ሰላም መሆንህ ነው የሚያስደስተኝ። ሰዎችን አትጉዳ፣ ሴቶችን አትጉዳ፣ ግን ይሆናል የምትለውን አድርግ። እኔ ግን አብርሽ በጣም ብዙ አይነት ሰው እየሆነብኝ ነው ያለው። ለምንድን ነው በዚህ ደረጃ የሚለዋወጠው? ትክክለኛ ምንም ችግር ከሌለበት የሆነ አቋም ሊኖረው ይገባል። እና ዛሬ ቡዜና ዳኒ አግኝተውታል። በዚህ ደረጃ ደግሞ ብቻውን ሲሆን በትክክል እንደሚያወራ ያው አይተናል። ማለትም ወከባ ከሌለ ኤፍሬምና ሩታ ከሌሉ በስነ ስርዓት እንደሚያወራ አይተናል። ስለዚህ አሁን እነሱን ለማግኘት ተስማምተዋል። እና ከነሱ ውጪ እዚህ እንደመጣ ማንም አያውቅም። እና ግራ ገብቶኝ ነው። ለምንድን ነው እነሱ አምጥተው እዚህ ሲያስቀምጡ አንተ የምትቀመጠው? አንተ የምትሄድበት ወይ መሄድ የምትፈልገው ቦታ የለህም? አይ ከነሱ ጋር ነበርን ከጠዋት ጀምሮና እዚሁ ጠብቀንና መጣን ነገር ብለው ሄደው ነው። እሺ ከታርግልኝና አብርሽ አንድ ጥያቄ ልጠይቅህ። ይቅርታ አድርግልኝና አብርሽ ትናንትና ማለት ነው አንተ ሩታ መሄድ ያለባትን ቦታ ራሷ ሄዳለች ወይ ደግሞ አብርሃት ሄዳለች፣ ኤፍሬምም ደግሞ መሄድ ያለበት ቦታ ሄዳል፣ አብሮ ሄዳል። ግን የምታደርገው አንተ የምትፈልገው ቦታ ላይ ነበር። ገባ? አንተ የፈለግከው ነበር የምታደርገው። እዚህ መሄድ እፈልጋለሁ ትላለህ። አብዛኛው ጊዜ ላይ ቀረጻ ላይ ነው የምትሆነው። አብርሃም የራስን መኪና ይዘህ ከቤት የምትወጣው ተረዳኸኝ? ከኛ ጋር ያለህ ነገር እንደዚህ አልነበረም። እስቲ ዩቲዩበሮች ለምን በዚህ ቪዲዮ ላይ ቪዲዮ አልሰራችሁም? ማለት የሆነ ትክክለኛ እንትን ላይ ሲሆን አትሰሩበትም፣ በአብርሽ ላይ ማለት ነው። ምን ማለት ነው? አብርሽ በዚህ ደረጃ ህፃን ነው ወይ ወይም አሻንጉሊት ነው ወይ? እዩት እስቲ። ኤፍሬም ራሱ የሆነ ነገር እየተነካ ነው የሚመስለው። እሱን ቁጭ አድርገውት የሁሉ ደቂቃ ቪዲዮ እስከሚሰሩ እነሱ የሉም፣ ቁጭ አድርገውታል። እዛ ጋር ጠብቀኝ ብሎኛል እያለ ነው። እዛ ጋር እየጠበቀ እነሱ የሉም። በቃ የራሳቸው ጉዳይ ወይም በራሳቸው ጉዳይ ማለት ነው። የትም እንደሚሆኑ አናቅም። ብቻ እሱን ቁጭ አድርገው ጠብቅ ብለውት እነሱ የሉም እዛ ጋር። ለምንድን ነው አብርሽ ይሄ ነው ወይ የበፊቱ አብርሽ ይሄ ነው ወይ የሚለው ነገር ለምንድን ነው ሁሉን ተመልካች የማያስበው? በቃ ልክ አይደለም። ያጡኛል፣ ሲመጡ ያጡኛል። እሱ ችግር የለውም። እዚሁ ናቸው እኮ ይነግሩሃል። ችግር የለም። አንድ ካፌ ውስጥ እኮ ነው ያለነውና ይሄኛው ካፌ ማለት ይሄ ተገባም ውስጥ አንድ አይነት ተመሳሳይ ነው። አባ መተው ራሱ ቢያጡ ውስጥ ላይ ፈልጉ ያጡ ይችላል። ስልክ የለም እንዴ? ስልክ አንተ ጋር አይደለም ነው? ግን በቃ አንተ ጋር ከሆነ ይደውልልሃል። ና እዚህ ነው እየደወሉ ነው። እዚሁ መተው ሊሆን ስለሚችል ዝናብ እኮ እየመጣ ስለሆነ ለማውራት አይደለም። የለበስከው ልብስ ልክ አይደለም። ገባህ አይደል? ብርድ ነው ይመታል። ብርድ ነው። እዚሁ ነን አይደለም። የኔ ሲመጡ ያጡኛል። እዚሁ አውሩኝና ከፈለጋችሁ ሄዱ፣ ችግር የለም። እዚሁ ነው። ከነው ጤነኛ ነው ምናምን ከምትሉ በቃ የሆነ ጎደለው ነገር አለ። መታከም ሊሆን ይችላል። በቃ ትሬት መደረግ አለበት በሆነ መንገድ እና በዚህ ደረጃ ዛሬ ተስማምተዋል። ነገ ምናምን ለመገናኘት ለመውሰድ ተስማምተዋል። ካልሸወዳቸው ማለት ነው። የተወነም ካልሆነ እንዳልኩት እነሱ ላይ ሙድ እያያዝም ካልሆነ ለመገናኘት ተስማምተዋል ማለት ነው። እንግዲህ በጎን ሩታና ኤፍሬም ወደ ውጭ መሄድ አለባችሁ እያሉ ቪዲዮ እየሰሩ ነው። በጎን ደግሞ እሱ ቁጭ አድርገውት እዚህ ጋር ቁጭ አድርገውት ዞር ብለው እሱ ደግሞ እነሱን አግኝቶ ተስማምተዋል ማለት ነው። ያ ተጫዋቹ ያ ብዙ ነገር ለሰው ልጅ ሟች የሆነው በሰው ተገፍቶ ወይ በሰው ንግግር የሚጓዘው ሳይሆን በራሱ ኮንፊደንስ ያለው ብዙ ነገሮችን ማድረግ የሚችለው ወንድሜን ነው የምፈልገው። ለዛ ነው ይሄንን የምልህ። አንተ አልገባህ፣ ብዙ ነገሮች አሉ። ምን እንደሆነ ለኔም ግልጽ አይደለም። ገብቷል? እስከዛሬ ድረስ ለኔ ጥያቄ የሆነበት አንተ እንደዚህ የመሆን ሚስጥር ለኔም ግልጽ አይደለም። ግልጽ የቱ ጋር ነው ሚስጥሩ ያለው አላውቅም። መድኃኒዓለም ነው የሚያውቀው። ገብቷል አይደል? ስለዚህ አንተ የቻልነውን አድርገን ወደ መስመርህ እንድትገባ ስራህን በስነ ስርዓት እንድትሄድ መኪናህም ይዘህ እንድትንቀሳቀስ ማንኛውም ማኔጅ የምታደርጋቸው ነገሮችን እንድታደርግ ነው የኛ ፍላጎት። ስለዚህ ከተስማሙ ጥሩ ነገር ነው። እነሱ ወደ ሕክምናም ሊሆን ይችላል ወደ እሱ ለውጥ ወደሚያመጣበት ቦታ ከወሰዱት የሆነ ነገር እናያለን ብዬ አምናለሁ። ግን እዚህ ጋር ምንድን ነው በመሀል ሲጠይቁት ተናገር ያሉክ ነው ወይ የምትናገረው ስትለው ዋው አለ። ስለዚህ አብርሽ ከራሱ አይደለም እየወሰነ ያለው ማለት ነው። እነሱ ናቸው እያዘዙት። እዚህ ሂድ፣ እዚህ ግባ፣ ቁጭ በል፣ ተነስ። እውነትም እንዳሉት በእነሱ ትዕዛዝ ነው የሚንቀሳቀሰው እንጂ በራሱ ምንም የሚያደርገው ነገር እንደሌለ ያው እያየን ነው። በራሱ ቃል ነው መሰከረው። ስለዚህ
እነሱ ያዘዙክ ነው ወይ የምታደርገው? ከራስ የሚወጣ ነገር የለም ስትለው አሁን አለው። አዎ ልክ ነው። ምንድነው የሆንከው? በፊትና አሁን አንድ አይደለም። አሁን አንድ ከቤት አትወጣም፣ ሁለት ስራ አትሄድም። ሰው የሚይዝልህ ኤፍሬም ነው አይደል? መኪናህን የሚይዘው በፊት አንተ መኪና ራስህን ይዘህ የምትንቀሳቀሰው። ሁለት ደግሞ የምታደርጋቸው ነገሮች እንደዚህ አልነበሩም። ጸባይ በራሱ እንደዚህ ፍዝዝ ብለህ ሰዎችን የሚሉህን የምታደርግ ሰው አይደለህም። ያመንክበት ነገር የትም ግባ ታደርገዋለህ። ኤፍሬምን ሰምተህ አይደለም በፊት የምታደርገው። እንዲህ አድርግ ሂድ ወደዛ ብሎ አይደለም የምታደርገው በፊት። እስቲ እንትን በል ገብቶሃል? ምን ሆኛለሁ የሚለው ደግሞ ለእኛም ጥያቄ ነው። የሆንከው ነገር ነው ያልገባን እንጂ እየሆንክ ያለው ነገር እየታየን ነው። ሁሉም ሰው የሚያየው እኛ የምናየው ነገር ነው። ግን ምን ነካህ የሚለው ነገር ወይ ሳይካትሪስትም ካስፈለገ ሳይካትሪስት እንድትታይ ላድርግ። ተናገር ይሉታል። ይህን በቃ ጽፎ ያሰጡት ነው የሚመስለው። የሚናገረው ነገር ትዕዛዝ ነው። በቃ ሩታን ራቅ፣ እንደ ሄርሜላን እንደዚህ ከእሷ ጋር ለማጋጨት ትላንትና በሰሩት ቪዲዮ ላይ አይተናል አይደለ? ኤፍሬምና አብርሽ ተገናኝተው ሰዓት ሲመልሱለት እንግዲህ ያ ሁሉ ተጽፎ ተነግሮት ነው ያወራው እንጂ ሲጨንቀው ነበር። እንደውም ሄርሜላ ስታወራው የሆነ በቃ ከአቅሙ በላይ ሆኖ ከቁጥጥሩ በላይ ሆኖ ሲጨንቀው ነበር። የሚያወራው ነገር ሁሉ የምታወራው ነገር ሁሉ መቋቋም አቅቶት ማለት ነው። ቢያንስ እሺ በለን በቃ ለነሱ ጊዜ እየሰጠ ነው። የት ነው እኮ ምን ሄደው ችግር የለውም። እሱን ስንደርስ ታየዋለህ። ገባ? ለነሱ አሁን ጊዜ እየሰጠ ነው። ቦታማ እንሄዳለን። ምን አንተ ደህና የምትሆንበት ቦታ ነው ልንሄድ የምንችለው። ወደ ራስህ ማስታወስን የምትችልበት ቦታ ነው ልንሄድ የምንችለው እንጂ አሁን እንዲህ በላቸው አላሉህም? እስቲ ንገረኝ። በራስህ ነው ሁሉ ነገር የምትነግራት የምትለኝ አይደለም አይደል እኮ። ይሄ ማለት እኮ ደህና አይደለህም ማለት ነው። አንተ በፊት ግን ሰው እኔ እንኳን አብርሽ ይሄ ነገር ልክ አይደለም ስለ እህቴ እንዲህ ነው ብለህ እኮ ነው የምታስረዳኝ ሌላ ቀን እንጂ እነሱ እኔ ያልኩህን ለሌላ ሰው ሄዳ አትልም። አሁን እነሱ ያሉህን ለኛ የምትል ከሆነ ልክ አይደለም ማለት ነው። ስለዚህ ይሄ ነገር ደህና የምትሆንበት ቦታ ነው የምንፈልገው። ስለዚህ ከኛ ጋር በቃ ቡዜ ጋር መሄድ እፈልጋለሁ በላቸው። ከዛ ደህና እንድትሆን ከዛ ምርጫ ለራስህ ነው። ስለዚህ አብርሃም የሆነ የሚፈራው ነገር አለ። የሆነ ነገር አስፈራርተውታል ወይ በልጁ ኤፍሬም ወይ በልጁ ወይም በሆነ ነገር ብቻ ትልቅ ከባድ የማይወጣው እንትን ውስጥ አስገብቶ አስፈራርተውት ነው እንጂ በትክክል በራሱ አቋም አይደለም ያለው። አሁንም ቢሆን ማለት ነው። ለምንድን ነው በዚህ ደረጃ ጫና የሚያረጉበት? ሊገባኝ አልቻለም። ብራንህም አትንገራቸው። ነገ ጠዋት 13 ሰዓት የምትመጣው ቡዜ ፈልጋህ ነው። ሰው ከቡዜ ጋር የሆነች ቦታው ደርሼ እመለሳለሁ ብለህ ንገራቸው። እሱን ከከለከሉ እሺ ካልካቸው አየህ አብርሃም አሁንም አንተ ወደ ራስህ አልተመለስክም ማለት ነው። ማድረግ የምትፈልገውን ነገር አትችልም ማለት ነው። ማድረግ መወሰን አልቻልክም ማለት ነው። ስለዚህ ነገ 12 ሰዓት ከእቴ ጋር እንሄድበታለን በላቸው። ሲመጡ 12 ሰዓት እኔና ቡዜ መተን አንስተን ወደምንወስድ ቦታ እንወስዳለን። እሺ በጣም ነው የምናመሰግነው። ምንድነው አሁን ሌላ የሚሰማህ ነገር ወይ የምትፈልገው ነገር አለ እንድናደርግ ለምትፈልገው? ምን እናደርግልን? አብራ እሺ ተው በቃ